የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ ታቦት ይግባበት። በመንግስቱ ለማ መጽሐፈ ትዝታ ዘአለቃ ለማ መጽሐፍ ላይ አባታቸው አለቃ ለማ እንዲህ ብለው ነበር። አጤ ምኒልክ ይህን ሀገር ጥለው አዲስ ዓለምን ቆረቆሩ። በበጋው ላይ ነው። አብይ ጦምን እዚያው ተቀምጠዋል። በእንጨት ችግር ጥለው መሄዳቸው ነው አዲስ አበባን። ምን ሆነው ይኑሩ? ያ የመጫዛ መቼም አዲስ ዓለም ጽዱ እንዲያ ነበር ያን ጊዜ። መኳንንቱ እንዴት ያለ ቤት ሰራ። እሳቸውም ቤታቸውን አሳምረው ሰርተዋል። እንግዲህ አዲስ አበባ እንመለስም ብለው ሙሴ ሜንዶን ፈረንሳይ ነበረ። ቤቱ በዚያ ባራዳው ወዲያ ከፍታላዊ ሀብተ ጊዮርጊስ ቤት ግርጌ ከወንዙ አጠገብ ነበረ። ወረደ አዲስ ዓለም። አበሾች ምቀኞች ናችሁ፣ የእናንተ ሀገር እንዴት ይቀናል አላቸው አጤ ምኒልክ። ምንድነው ምቀኝነታችን? ቴዎድሮስ በነገሰበት ዮሐንስ አልነገሰ፣ ዮሐንስ በነገሰበት አንተ አልነገስክ። ቀጥሎ አንተ ስታልፍ የሚነግሰው ደግሞ አገር ለውጦ ከተማው ሌላ ነው። አንተ በነገስክበት ከተማ አይነግስ አላቸው። ምቀኝነት መች ነው? የእንጨት ችግር ነው እንጂ አባቶቼ አንኮበር ጫካ ነበር። ያንን በዘበኛ አስከልክለው ድሃ እንዳይቆርጥ እንጨት አይሰብር ቤት አይሰራ የነሱ ብቻ የቤተ መንግስት አድርገው ይኖሩ ነበር። እኔ አጤ ቴዎድሮስ አምልጬ መጣሁ። አንኮበር ስገባ ያ የተከተለኝ ሁሉ ወታደሩ መኳንንቱ ብዙ ነው። በአንድ ዓመት ያ ሁሉ እንጨት አለቀ። ከዚያ ተነስቼ ነዋሪ ወረድኩ። የዚያን ሀገር እንጨት ጨረስኩ። ከዚያ ተመልሼ ደቦ ጎጆ ካዳ ግርጌ ድረስ ጨረስኩ። እንዲህ ያለ ነው። አሁን ደግሞ ይህንን አዲስ ዓለም 2 ዓመት ቢችለኝ ቀጥዬ እሄዳለሁ። እስከ ከፋ ድረስ እሄዳለሁ። እድሜን የሰጠኝ እንደሆነ እንጨት በመፈለግ ነው። ሌላ ምን አለ? እንጨት ባመጣልህስ አላቸው። በባቡር የሚመጣ መስሏቸው ከፈረንሳይ እንጨት መጥቶ እንጀራ ተጋግሮ ወጥ ተሰርቶ ይሆነ ሲሉ ጊዜ መቼ እንዲህ ነው ይተከላል እንጂ እንዲህ ተተክሎ ደርሶ ሊሆን እንደዚህ ያለ ሀገር በእንጨት በዚሁ ቀና እስከ 3 ዓመት ይደርሳል ሲላቸው ጊዜ እንግዲያ አዲስ አበባ ያማረምን ነገር ተገኝቶ ከሆነልኝ አሉት። መጣ፣ ተከለ፣ አፈሰሰ ፍሬውን። ያውን ወጣ ድርሻለሁ አለ ሙሴ ሜንዶን። እንግዲህ እየወሰዳችሁ ትከሉ፣ ውሃ እንድታጠጡ አሉ አጤ ምኒልክ ካህኑን ወታደሩን። ያን ጊዜ ውሃ በቧንቧ አልገባም። 6 ለአንዱ ሰው 6 ለአንዱ ሰዱ አሉ። እሳቸውም ወሰዱ፣ ተከሉ። ኋላ መቼም ሀገራችን ለክፋት የታደለ ሀገር ነው። አንዱ እንዲያኮ ማድረጋቸው እኛ ውሃ እያጠጣን እንድናሳድግላቸው ነው። ንጉሥ እንጂ መንግስት ነው እንጂ ዳይ ቆርጠው አይማግደው ቤት አይሰራው አልና ሲል ጊዜ ዓለም ሁሉ ተናጋ። የንጉሥ ነው አሉ፣ አይቆርጡም አሉ ተባለ። ርዕሰ ደብር መኮንን የምንለው አለ። እሱ እኔ ምን ቸገረኝ እስካለው ለጊዜው ደስ ይበለኝ እንጂ ንጉሥ ቢወስድብኝ ምን ቸገረኝ አለና ወንዝ ዳር ነው ቦታው 6 ተከለ። የቀረዋን ተክልም አለ። እኔ ወይራ ልቅጣ አምጥቼ ተከልኩ። የሰው ሀገር እንጨት ምን ነው? ለታቦቱ 20 ሰጡ አጤ ምኒልክ። ዙሪያውን ከቅጥሩ ውስጥ ተተከለ ባህር ዛፍ። እገሌ ይሄን ያጠጣ ተብሎ ታዘዘ ካህኑ። አለቃው ሊያሬድ ናቸው አዛዡ። ጸደቀ። ምን አለ በአመቱ ሁሉ ተከለ። እኔም ተከልኩ ባያሌው። አሁን አለ የኛ ገርዛ የኢትዮጵያ ዛፍ አለ ወይ በአዲስ አበባ? አጋም ቀጋ አልፎ ወይራ። አሁንማ በትግሬ በበጌ ምድር በላስታ በወሎ በጎጃ በመላው ሀገር ሞላ። ያልደረሰበት የት አለ? ያ ፈረንጅ ይሄን ዛፍ አመጣ። አዲስ አበባ ተመለሱ አጤ ምኒልክ። መኖሪያ ብለው አዲስ ዓለም ቤታቸውን እልፍኛቸውን አሳምረው ሰርተዋል። ይሄን ሁሉ ሰዎችን አድክመን ይሄን ቤት ምን እናድርገው ሲሉ ጊዜ ታቦት ይግባበት አሉ። አንኮበር ነው የመጣችው ነዋሪ ማርያም። ካህናቱም ተነስተው ወረዱ አዲስ ዓለም። አጤ ምኒልክ ምድር ሰጧቸው ለሁሉም። እንደገና አዲስ ዓለም ማርያም ተተከለች። መጽሐፈ ትዝታ ዘአለቃ ለማ። የከተማን ቦታና ትርፍ ቤት የመንግስት ንብረት ለማድረግ የወጣ አዋጅ። የጊዜያዊ ወታደራዊ መንግስት ወይም ጊዜያዊ ወታደራዊ አስተዳደር ደርግ ሐምሌ 19 ቀን የከተማ ቦታና ትርፍ ቤቶችን አዋጅ አወጣ።
የለውጡ ደጋፊ የነበሩትና ሊሆኑ ይችሉ የነበሩትን ድሃ ዝቅተኛና መካከለኛ ማህበራዊ ክፍሎች በመላ በከባድ የነካ አዋጅ የነበረውን ያህል በከተሞች ውስጥ ተቃዋሚውንም ሰፈር ያበራከተ ሆነ ይላሉ አንዳርጋቸው አሰግድ በአጭር የተቀጨ ረጅሙ ጉዞ በሚለው መጽሐፋቸው። አዋጁ እንደሚታወሰው የከተማ ቦታን ያላንዳች የካሳ ክፍያ የመንግስት ንብረት ያደረገ፣ የትርፍ ቤቶችን በመንግስት ቁጥጥር ስር ያዋለ፣ የከተማ ዛፍንና የዛፍ ተክሎችን የመንግስት ንብረት ያደረገ፣ የከተማ የመሬት ይዞታን በ500 ካሬ ሜትር የወሰነ፣ የአከራይ ተከራይ ግንኙነቶችን የሰረዘ፣ እንደዚሁም ተከራይ ለአከራይ ያልከፈለውን የክራይ ውዝፍ ወይም ሌላ ዕዳ የፋቀ ነበር። አዋጁ በተጨማሪም ግን የከተማውን በዝባዥና ተበዝባዥ የሚላቸውን መደቦች በቁመና ሰንጥቆ የስሙኒና የ50 ሳንቲም አከራዮችንና የሺና የ2000 ብር አከራዮችን በአንድነት በዝባዦች ያደረጋቸው ነበር። በአንጻሩ የስሙኒና የ50 ሳንቲም ተከራዮችንና የ2000 ተከራዮችን በአንድነት ጨፍልቆ ተበዝባዦች ያደረጋቸው ነበር። በዚህም አይነት አከራዮች ከተባሉት በዝባዦች መካከል ብዙሃኑን የዕለት ኑሮ መደጎሚያ እንኳን ሲነሳቸው ሌሎቹን በ250 ብር ገቢ ወሰናቸው። በቀበሌዎች የመደራጀትን መብት በሚመለከትም በኩል የቀድሞ አከራዮች የቀበሌ ማህበሮች አባል ለመሆን ቢችሉም እስከ 1 ዓመት ጊዜ ድረስ የመምረጥና የመመረጥ መብት የሌላቸው መሆኑን ተነገገ። በሌላ አነጋገር በስሙኒ አከራይ የነበረው በዝባዥ ተብሎ የመደራጀት መብት የተነፈገበትና በሽብር ይከራይ የነበረው ተበዝባዥ ተብሎ የመደራጀት መብትን ለመጎናጸፍ የቻለበትን አስደናቂ አስተላለፍ አስፈኖ የደመደመ ሆነ። እዚህ ላይ አንድ ትዝ የምትለኝ ታሪክ አለች ብለው ይቀጥላሉ አንዳርጋቸው አሰግድ። በናዝሬት ትምህርት ቤት ነው የቀበሌ ማህበር እንዲቋቋም ተጠርተን ነዋሪዎች ተሰብስበናል። የመንግስት ተወካዮች ማብራሪያቸውን ከሰጡ በኋላ አከራዮች በዚህ ተከራዮች በዚያ ተብለው ተለዩ። ኃይሌ ፊዳ ማለታቸው ነው። ኃይሌና እኔ ከተከራዮች ሰፈር ቆምን። በዚሁ እንዳለን አከራዮች የተባሉትን አሻግሬ ስመለከት ወይዘሮ ድማሜን አየዋቸው። ወይዘሮ ድማሜ እኔ ገና ትንሽ ልጅ ሳለሁ በሁለት ላሞቻቸው ለሰፈሩ ወተት በመሸጥ የሚተዳደሩ ነበሩ። ባለቤታቸው አቶ ፈረጃ እንጨት ፈላጭ ነበሩ። እንዲያ ብለው አንዲት ዛኒጋ አባይ ቀለሱ። በዚህም በአከራይነት የተመደቡ። ታሪኩን ለኃይሌ አጫውቼው አቀረቀረ። ከወይዘሮ ድማሜ በታችና ከሳቸው ትንሽ ከፍ ያለ ገቢ የነበራቸው ስንት መቶ ሺህ በአዲስ አበባ ነበሩ። የክፍላት አገሩ ከተሞች አከራይ በዝባዦች ስንት ሚሊዮን ነበሩ ይላሉ አንዳርጋቸው አሰግድ በአጭር የተቀጨ ረጅሙ ጉዞ በሚለው መጽሐፋቸው። የጨዋታ ማሟሻ ከወዲህም ከወዲያም ለመንገርም ለመዘከርም ማሟሻ